الذين يبلغون رسالات الله ويخشونه ولا يخشون أحدا إلا الله وكفى بالله حسيبا. بسم الله الرحمن الرحيم. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه ومن تبعه بإحسان إلى يوم الدين. أما بعد فالسلام عليكم ورحمة الله وبركاته. ودون دموج النهتوج በዛሬው ክፍለ ጊዜያችን 13ኛ ክፍላችንን የምናይበት ጊዜ ይሆናል። ዛሬ የምንመለከተው አዲስ ርዕስ ይሆናል። ማብራሪያ በተመለከተ ኢዕራብ አጠናቀን ወደ ማብራሪያ ነበር የነበርነው። እሱም ቂስመቱል አፍዓል ይላል። ባቡ المعرفة والنكرة ምን ነው? ርዕስ መትኑ ላይ የለም እንደሚታወቁት የለም፣ ላኪን ሸርሕ አለው እሱ ብለናል። የራሱ ሸርሕ አለው። የራሱ ሸርሕ ላይ ርዕሶች አሉት። ባቡ ነኪረቲ ወልማዕሪፈቲ የሚል ርዕስ አለውና መትኑ ግን የሚለው በቀጥታ ርዕስ የለው ምን የለው። ምናልባትም እዚሁ ጋር ተያይዞ መትን ላይ ሙልሐቱል ኢዕራብ ግጥሙ ላይ ውስጥ ላይ ባብ ርዕሶችን ካገኛችሁ የባለ ኪታቡ አይደለም፣ ሌላ ሰው ያስገባው ነው። ቀጥዓን ተግባብተናል። فلذلك يقول المصنف رحمه الله فالاسم ضربان فضرب النكرة سم ለሁለት ይከፈላል። فضرب نكرة አንዱ ክፍል ነኪራ ይባላል። ضرب ማለት ክፍል አይነት ማለት ነው። والآخر المعرفة ሌላኛው ማዕሪፋ ይባላል። አንዱ ነኪራ فضرب النكرة والآخر المعرفة ሌላኛው ማዕሪፋ ይባላል። ሙሽተሂራ የሚታወቅ የሆነ ነው ይለናል። ተግባባን? الاسم ስም ለሁለት ይከፈላል እንደማለት ነው። አንደኛው ክፍል ማዕሪፋ ሌላኛው ክፍል ነኪራ ይባላል ነው የሚለን። فكل ما رب عليه تدخل فكل ما ማንኛውም ስም رب ያለችው ቃላት عليه በእርሱ ላይ تدخل የምትገባበት የሆነችው ربን ማስተናገድ የሚችል ቃል ሁሉ فإنه منكر እርሱ ነኪራ ይባላል። ያ ረጁሉ አንተ ሰውዬ ይላል። እያናገረን ነው እኛን የሚቀራው አንተ የምትቀራው ሰውዬ ሩበ የገባችበት ቃል በሙሉ ነኪራ ይባላል አለ። ምሳሌ ነሕው ጉላሚን ሩበ ጉላሚን ይባላል፣ ወጣት ልጅ ማለት ነው። ወኪታቢን ሩበ ጉላሚን አደብቱሁ ትላለህ። ወኪታቢን ሩበ ኪታቢን ቀረእቱሁ ሩበ ኪታቢን። ወጠበቅ ቆለምሸሽ ይሉናል። ቆለምሸሽ የሆነ መብሊያ ማለት ነው። እንደ ሰሃን እንደ ትሪ ወይም ትሪ ማስቀመጫ ነገር እሱ ነው። ሩበ ጠበቅን ኡህዲየ ኢለየ አገልግልም ብለው ይጠቀሙታል። ሩበ ጠበቅን ኡህዲየ ኢለየ። طيب ከቀውልህም ማለታቸውን ይመስል አረቦች ወይም ነህዮች ምሳሌ ላይ ሩበ ጉላሚን ሊ አበቃ ብዙ ባህሪያዎች ናቸው ለኔ ፈረጠው የሄዱት ይላል። ልብ በሉት እዚህ ጋር እንግዲህ ነኪራ ምልክትን አስቀመጠለት። فالمقصود بهذين البيتين በእነዚህ ቤቶች የተፈለጉት ምንድነው? ስም የሚባለው ለሁለት ይከፈላል የሚለው እንድትይዙልን ነው። الاسم ينقسم الى قسمين። እዚህ ከመግባታችን በፊት المصنف رحمة الله عليه ሶስት ጥያቄ እንደቀረቡለት ታስታውሳላችሁ። የመጀመሪያው ጥያቄ ስለ ከላም ዴፊኒሽን ወይም ሐድ ይሆናል። እሱን መልስ ሰጥቷል። فجزاه الله خيرا። የሁለተኛው ጥያቄ ከላም ከምን ይሰራል፣ አረፍተ ነገር የሚያዘው ከምንድነው የሚል ጥያቄ ነበር። እሱንም መልስ ሰጥቷል። ሶስተኛው ጥያቄ ስሞች ለስንት ይከፈላሉ፣ ፊዕሎች ለስንት ይከፈላሉ፣ ሐርፎች ለስንት ይከፈላሉ። ስም ለስንት ይከፈላል፣ ስም ለስንት ይከፈላል፣ ሐርፍ ለስንት ይከፈላል፣ ፊዕል ለስንት ይከፈላል የሚል ጥያቄ ነው። يا سائلي عن الكلام المنتظم حدا ونوعا وإلى كم ينقسم كل نوع منه بلن ሶስት ጥያቄዎች ቀርበዋል።
ከሶስቱ ጥያቄ ሁለቱ ተመልሶ ተምረነዋል። አሁን አንዱ ነበር የቀረው። አንዱ ጥያቄ የእያንዳንዳቸው ክፍል ስለሆነ በስም ጀመረው። ይቀጥላል በፊዕል ይቀጥላል በሐርፍ። የሐርፍን በተመለከተ ይቀጥላል በሐርፍ عفوا ሐርፍ ከምሳሌው ነው ልንወስደው የምንችለው እንጂ በተግባር አያመጣም። ምሳሌዎች ለምሳሌ ጃዚማዎችን ያመጣል፣ ነዋሲቦችን ያመጣል፣ ሑሩፍ አልጀርን ያመጣል። ከዚህ አንፃር ናሲባ የሚባል አለ፣ ጃዚማ የሚባል አለ፣ ሐርፍ አልጀር የሚባል አለ ማለት እንችላለን። አንድ ነው። ሁለተኛ ባለፈው ትምህርት ላይ ሚሳሉሁ ሐታ ወላ ወثم ብሎ ያስቀመጠው ምሳሌ አለ። ከዛ ተክራር المثال ብለን የምንወስደው ነገር ይኖራል። ሐርፍ ለሶስት ይከፈላል። አንዱ ክፍል ሙኽተስ ቢልኢስም ይሆናል፣ ሌላኛው ክፍል ሙኽተስ ቢልፊዕል ይሆናል፣ ሶስተኛው ደግሞ ሙሽተረክ በይነ الاسم والفعل ይሆናል። ለምሳሌ ፊ ሐርፍ ጀሯ ሙኽተስ ቢልኢስም ናት። ለም ጃዚማይቱ ለማ ጃዚማይቱ ሙኽተስ ቢልፊዕል ናት። ሃል አልእስቲፍሃሚያ ምንድናት ማለት ነው? هي مشتركة بين الاسم والفعل اسمም ላይ ፊዕልም ላይ የምትገባ ወይም የጋራ ልትሆን ትችላለች ማለት ነው። ተግባብተናል። ስለዚህ ከባለፈው ትምህርት እንደዚህ አድርገን ካልወሰርን በስተቀር ሐታ ባለፈው ትምህርት ላይ ሚሳሉ ሐታ ወላ ወثم وهل وبل ولو ولم ولما ብሎ ነው ያስቀመጠው አይደለም እንዴ? ማብራሪያው እኮ አልፏል። እና ከዚህ ቤት ሐርፍ ለሶስት ይከፈላል። በስም ብቻ የሚገባ ሐታ፣ በፊዕል ብቻ የሚገባ ለም ለማ ጃዚማ طبعا ሕንያቱም ይሆናል። طيب ሌላው ሙሽተረክ በይነው መሐልን ይመስል። ስለዚህ ወኢላ ከም ينقسم የሚለው በሐርፍ በኩል ያለው ከምሳሌ እንጂ መውሰድ የሚቻለው በግልጽ አይመጣም ነው። ዘጋን። ይሄን ማን ቀረን? ስም ቀረን እና ፊዕል ዛሬ በስም እንቀራለን። የስሙን ይናገራል። ቃለ ባቡል ማዕሪፈቲ ወነኪረቲ ብሎ ርዕስ ያበጃል ብያችኋለሁኝ። ባለ ሻሪሁ መትኑ ላይ የለም። ማዕሪፋና ነኪራ ማለት ምንድናቸው የሚለው መጀመሪያ የተወሰነ መታየት ያለበት ይመስለኛል። ነኪራ ብሎ ማለት هو الاسم الشائع هو الاسم الشائع في جنسه أي في أفراد جنسه أجروا ما እንደተናገራችሁ ለብዙ ነገር መሆን የሚችል ኮመን ነገር ማለት ነው። ነኪራ ማለት ኮመን ናውን ማለት ይቻላል። ለብዙ ማገልገል የሚችል ነው። فالنكرة ما شاع في جنس موجود أو مقدر ብለን መግለጽም እንችላለን። ነኪራ ብሎ ማለት ለብዙ ነገር መሆን የሚችል ነው። ያ ብዙ ነገር ግን ብዙ አፍራዶች ብዙ ንጽብራቆች ያሉት ሊሆን ይችላል። ከረጁሊን ረጁል ለምሳሌ ነኪራ ነው፣ ኮመን ነው። ሐይዋን፣ ኢምራአ፣ ኪታብ ነኪራዎች ናቸው፣ ለብዙ መሆን ይችላሉ እነዚህ። فهذا يسمى نكرة። ነኪራ የሚያስብለው ነገር ምኑ መሰላችሁ? የትርጉሙ የጋራነት ነው እንጂ መሬት ላይ ያለው ንጽብራቁ አንድ ሊሆን ይችላል። ለምሳሌ ሸምስ ፀሐይ ማለት ነው። ፀሐይ ሌላ ፀሐይ የለም፣ እናውቀው አንድ ፀሐይ ነው። ግን ሸምስ ያለው ቃል አሁን አንድ ነገር እየጠቆመ ማዕሪፋ ነው የሚባለው ወይስ ነኪራ? ነኪራ ነው የሚባለው طبعا لماذا ለብዙ ነገር መች ሆነ አንድ ነገር አይደለም ወይ ብትሉኝ ምንድን ይሆናል መልሱ መሰላችሁ? ሸምስ ማለት هو موضوع لكل كوكب نهاري ينسخ وجوده وجود الليل። አያችሁ ቀን ላይ ለሚታይ ከዋክብት ነገር ነው ሸምስ የሚለው ቃል የተቀመጠው። እሱም ሲመጣ ሌሊቱ ወይም ጨለማ የሚጠፋ ለሆነ ከዋክብት ነገር የተቀመጠ ቃል ነው ሸምስ ብሎ ማለት። ግን መሬት ላይ ስንሄድ ወይም አፍራድ የሚባለው ንጽብራቁ ስንሄድ አንድ ብቻ ነው ያለው። ይሄ ዴፊኒሽን ግን ሌላ ቢኖር አላስገባም አይልም፣ ይይዛል። እንደውም ጭራሹንም ላይኖር ይችላል። አንቃ የሚባል ይሉናል። በነቢዩላህ ኑህ ዓለይሂ ሰላም ጊዜ የነበረ የበራሪ አይነት ስም ነው እና በጣም ከባድ በራሪ ስለነበረ ለሰው ልጅም ጥላት ስለሚሆን ጠፋ በዱዓ ይባላል። ዱዓ አድርገውበት ቃላቱ ግን አላህ አንቃ ይባላል ቃላቱ። طيب ይሄ ቃላት አሁን ነኪራ ነው ወይስ ማዕሪፋ ነው? ትርጉም የለው ተጨባጭ ላይ በራሪው ስለሌለ። ተግባብተናል።
ነኪራ ነው የሚባለው። ኢዘን የአፍራድ መብዛትና ማነስ አይደለም ነኪራ የሚያስብለው እነማ መፍሁሙሁ ማዕናሁ ሐዱሁ ተዕሪፉሁ የቃሉ መልእክቱ የታሰበበት ነገር ነው። ስለዚህ ማዕሪፋ ብሎ ነኪራ ብሎ ማለት ይሄ ይሆናል። ማዕሪፋ ብሎ ማለት ባጭሩ ሲገለጽ هو ما وضع ليستعمل في معين አያችሁት ما وضع ليستعمل في معين አንድ ነገር ላይ ስፔሲፊክ እንድትጠቀመው ወይም ደግሞ ልትተገብረው የተኖረልህ ቃል ማዕሪፋ ይባላል። ክፍላቸው ዝርዝራቸው ወደፊት የሚቀርቡ ይሆናሉ ማዕሪፋዎች ላይ وما عدا ذلك فهو معرفة ይላል ራሱ መትኑ ማለትና እዛ ጋር ለምሳሌ ሙሐመድ ኢስማኤል ኻሊድ ኢብራሂም እነዚህ ምንድን ናቸው? ስያሜዎች ናቸው። ማዕሪፋ ነው፣ ለሌላ ሊሆን አይችልም። ተግባብተና የማዕሪፋ ይባላል። ረጁሉን አርረጁል ይሄ ማዕሪፋ እንደሚባል ማወቁ ይሄ ይጠቅመናል ማለት ነው። طيب ሌላ ማወቂያ ነኪራን የምናውቅበት በጣም ቀለል ያለ አጀሩማ ያነሳችው ለማስተዋስ የሚያክል ይጠቅማል። አል የምትለዋን ቃል ማስተናገድ የሚችል ቃል ነኪራ ይባላል። ተግባባን? አል ያለችዋን ረጁሉን አርረጁል كتاب الكتاب فلذلك من ضمن متدوا جرما وتقريبه كل ما صلح عليه دخول الالف واللام مثل الجار كل ما صلح عليه دخول الالف واللام المؤثرتين التعريفا معرفه የሚያደርጉ አለን ወይም የምታስተዋውቅ የገባችበት ቃል የሚታወቅ ሆነ ነገር ነው። ይታወቃል ማለት የምትጠቁምን አል ያስተናገደ ቃል ስም ይባላል ወይም ነኪራ ይባላል። ከስምነት አልፎ ነኪራ ይባላል። ረጁሉን አርረጁል ኪታቡን አልኪታብ ጀዋል አልጀዋል ቀመሩን አልቀመር ሸምሱን አሸምስ ይባላል ማለት ነው። ኢዘን አልን ማስተናገድ የቻለ ቃል ምን እየጠራዋለሁ? ነኪራ እየጠራዋለሁ ማለት ነው። ይህ በጣም ቀላል ማወቂያ ይሆናል። እሷን አልቀበልም ማች እሷ ጋር አልሄድም ካለ ደግሞ ሙሐመድ አልሙሐመድ አይባልም፣ አልኢስማኤል አይባልም፣ አልኢብራሂም አይባልም። አከለ ኢዘን እነዚህ ቃላቶች ማዕሪፋዎች ናቸው ማለት ነው። አልን መቀበል ስላልቻሉ ነኪራ ልላቸው አልችልም ማለት ነው። ማንኛው ነው አስሉ? ማዕሪፋ ነው አስሉ ወይስ ነኪራ ነው አስሉ የሚል ሌላ እይታ ደግሞ ይኖራል። ይህን እይታ ከአፍታ በኋላ እናየዋለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። قال ابن أب واسمه محمد الله في كل الأمور أحمد مصليا على الرسول المنتقى وآله وصحبه ذوي التقى وبعد فالقصد بذا المنظوم تسهيل منثور ابن آل الرومي لمن أراد حفظه وعسرا عليه أن يحفظ ما قد نثرا. السلام عليكم ورحمة الله وبركاته. هل الأصل معرفة أو النكرة؟ أصل معرفة ويش نكرة ويميل تياكي بالنشا. النكرة هي الأصل، النكرة هي الأصل مسارتها نكرانات. لماذا؟ لاندراج كل معرفة تحتها. معرفة هلو كنكرة وسط إجابات. لمثال رجل قال وسط محمد الله إسماعيل الله خالد الله إبراهيم الله إسحاق الله. رجل هو الله شم رجل يبال هيدا لمن رجل سلزي من دنا مالنا كومانو نكرانو نكرا هلو مكاكفة أها مسارتها أنتنا مالتنا عند ولتنيا مرجعاتشو عند ልጅ ሲወለድ እስከ ሳምንት ገደማ ስም ሳይወጣለት ይቀርና ኢብን ይባላል። ቤቢ እንትና ነው የሚባለው። ቤቢ ሙሐመድ፣ ቤቢ አሊ ነው የሚባለው። ያኒ ኮመን ነው የምንጠቀመው ለማለት ነው። ተግባባን? ከዛ በኋላ ከቆየ በኋላ ግን ስም ይሰጠውና በኋላ ይሰጣል። እንደ አረብኛውም መጀመሪያ እንደተወለደ ኢብን ነው የሚባለው። ሴት ከሆነች ቤንት ትባላለች። በሌላ አነጋገር በኮመን ነው የምንጠቀማቸው ለማለት ነው። ነኪራን ቃል ነው የምንጠቀመው እንጂ ማዕሪፋን አንጠቀምም። ከዛ በኋላ ነው እንደገና ሙሐመድ፣ አሊ፣ ፋጡማ፣ አይሻ፣ ሂንድ ከዛ ስያሜ የሚመጣው። ኢዘን ፈልአስሉ ነኪራ መሰረታዊዋ ነኪራ መሆኗን በግልጽ ያሳያል ይሄ ሂደት ማለት ነው። طيب ምን አለ ሙሰኒፍ ረሂመሁላህ ወልስሙ ضربان فضرب النكره ስም ለሁለት ይከፈላል። ضرب ማለት ምት
ማለት አይደለም እዚህ ጋር ضرب በነገራችን ላይ ብዙ ትርጉም ያለው بمعنى جعل ሊመጣ ይችላል ضرب መታ የሚለው ነው ብዙ ጊዜ የሚያውቀው ሰው ضرب ማለት ደግሞ አይነት ለማለት ይችላል አሁን فالاسم ضرباني ማለት ስም ሁለት ክፍሎች አሉት ማለት እነዚህ ብቻ ብላችሁ እንዳትረዱ ከአንድ በኩል ያለ እይታ ነው ይሄ بحسب التعريف والتنكير ሲታይ ነው ትክክል ለሁለት ይከፈላል በሌላ በኩል ደግሞ ሌላ አይነት ክፍሎች ሊኖሩት ይችላል ለምሳሌ الاسم ينقسم الى قسمين معرب ومبني ማለት ይችላል معرب አለ مبني ያለ በየ ለሁለት ይከፈላል በሌላ መንገድ ስም ለሶስት ይከፈላል በየ ሌላ መንገድም اسم ظاهر اسم موصول اسم مبهم በየ መክፈል ይችላል ለሁለት ይከፈላል جامد مشتق አያችሁ ብዙ አይነት አከፋፈል አለው ሊጋናችሁ فلذلك እዚህ ጋር የተፈለገው والاسم ضرباني ሲል بحسب التعريف والتنكير ከዚህ የምትወስዱት ነገር አንድ ነገር በብዙ እይታዎች በተለያዩ እይታዎች ብዙ አይነት አከፋፈል እንደሚቻልበት ጥቆማ ያደርጋል ማለት ነው فضرب النكره አንዱ ክፍል ነኪራ ይባላል ምንድነው ነኪራ ተነጋግረናል አይደለም እንዴ ነኪራ ምንድነው የሚለውን ተነጋግረናል መጀመሪያ ላይ ለምን አስቀመጣት ማዕሪፋን ሳያመጣ አንዳንድ ኪታቦች ማዕሪፋን ያስቀድማሉ እዚህ ጋር ነኪራን አስቀድመው አመጣ ሊባል ቅድም ያልኳችሁ ነው لأنها الأصل ዋናይቱ እሷ ስለሆነች ነው لماذا صارت اصلا قد تكلم ለምን اصل የሆነች የሚለውን ተነጋግረን ስለዚህ فقدم الاصل ثم اتبع الفرع والاخر المعرفه ሌላኛው معرفه ይባላል አለ المشتهره የሚታወቅ የሆነ معرفه ሆኖ የሚታወቅና ማይታወቅ አለ ወይ ይሄንን ያመጣበት የሚል ጥያቄ ሊፈጠር ይችላል المشتهره نعت ነው adjective ገላጭ ነው نعت ሲመጣ ደግሞ ሌላ የሚያወጣው ነገር እንዳለው ግልጽ ነው እናም በዚህ መሰረት ምንድነው ሙሽተሂር ያልሆናለው ይባል አይ هذا بيان للواقع فقط ይሄ ወስፍ ወይም ይሄ ናት የሚያወጣው ነገር ኑሮት ሳይሆን ተጨባጩን ለመግለጽ ብቻ ነው ዋቂዑን ለመግለጽ ብቻ ነው እንጂ ይሄ እንዲህ ነው የሚባል ነገር የለውም ማለት ነው طيب وكل ما رب عليه تدخل فانه منكر يا رجل على ملكت نكره مهون የምናውቅበት ምልክት እየተናገረ ነው وكل ما قال ሁሉ رب عليه تدخل ربን ማስተናገድ የሚችል ቃል ሁሉ ነኪራ ይባላል አለ እንግዲህ ለነዚህም ምሳሌዎችን አስቀመጠ غلام አንድ ኪታብ ሁለት طبق ሶስት ምሳሌዎችን አስቀምጧል እነዚህ ስሞች ሶስቶቹም ربن ማስተናገድና መቀበል ይችላሉ ማለት ነው ተባብተናል طيب رجل رب رجل لقيته غلام رب غلام لي أبقى كتاب رب كتاب قرأته طبق رب طبق أهدي إلي قولم شش لا قول جلاله የሆነ ምግብ የሚበላበት طبق ብሎ ማለት አንዳንዶቹ አገልግል ብለው ይተረጉሙታል ማንኛውም ምግብ ጋር ግንኙነት ያለው ዕቃ ነው طبق ብሎ ማለት ورب طبق أهدي إلي ይላሉ ምሳሌ ሲሰጡን ወደኔ ተላከልኝ ብዙ طبق ነው አገልግል ከሆነ ምግብ ይዞ ማለት ነው ስለዚህ እነዚህ ቃላቶች غلام كتاب طبق ነኪራዎች ናቸው ነው ዋናው ሐሳባችን لماذا ربን ተቀብለዋል ربን ማስተናገድ ችለዋል እና ማለት ነው በዚህ ምክንያት እነመን ነኪራ ይሆናሉ ብለን ማወቅ እንችላለን كما قال الشاعر رب من انضجت صدرا غيظا صدره رب من انضجت غيظا صدره ልቦናውን በጣም ልቡን በቁጭት የሞላሁት ሰው ብዙ ነው ያናደርኩት ማለት ነው ቀርተመና ለየመውተን ሞት የተመኛልኝ እሱ በጣም ስለተናደደ ሞት ተመኛልኝ ለሚጣ ነገር ግን እሺ ያልተባለ አለ ልብ በሉ رب من ተባለ رب ايش من رب من ከገባችበት ምንድነው ማለት ነው ሆነከው من ያለው ነኪራነቱን ያሳያል كذلك ማም እንደዚሁ ነው ربما تكره النفوس ربما ብዙ ነገሮች አሉ ነፍሶቻችን የምትጠላው من الامر كنغراتوች له فرجه كحل العقال እንደ ፍርካሳ ገመድ መውጫ ወይም ማለፊያ እያለው
ነፍሶች የሚጠሉት ነገር ብዙ ነገር አለ ይላል ግን መውጫ አለው ላሰበ ሰው እንድላላ ሰው طيب መሐል ሸሂዳችን አሁን ربما ما ምንድነች ብለን ስንመለከት هي نكرة نكرانات بأي شيء علمنا በምን ነገር ነው ያወቅነው ሲባል በምን ነገር ነው ያወቅነው ሲባል በሩበን ማስተናገድ ይችላልችና ማለት ነው ተግባባን ይሄ እንግዲህ እንደ አንድ ምልክት ወሰዱት ሌላው ቀደም ሲል ያነሳሁት ምልክት አለ አል የነኪራ ምልክት ናት ብለናል አል ግን ሸርጥ አላት لابد ان تكون مؤثرة للتعريف نكرة قابل المؤثرة واقع موقع ما قد ذكر الى ابن مالك الفياتشو رحمه الله عليه نكرة قابل المؤثرة لتعرف متون ال يتقبل الرجل الكتاب القمر الشمس الجوال ميال من ተጠቀማቸው የሆኑት ማለት ነው ይሄ ሌላኛው አንድ ምልክት ይሆናል ሁለት በሉ የነኪራ ምልክት ነው እየቆጠርኩ ያለሁት ሌላኛው ምልክት ከሆነው ተሚዝ ኢዕራብ ቦታ ላይ ተሚዝ የሆነ ምልክት ካገኘን ልብ በሉ ኢዕራብ ቦታ ላይ ተሚዝ ካገኘን ይሄ ኢዕራቡ ተሚዝ ነው ተብሎ ከተመጣ فاعلم انه نكره እሱ ነኪራ ነው የሚል ህግጋት መስጠት ይቻላል لماذا ለምንድነው ይሄን የምንለው لان التمييز لا يكون ايش الا نكره اجر ما تستوسالاችሁ ولا يكون التمييز الا نكره اذا تمييز ነገር نكره واشتعل الراس شيبا يهو نكره አይደለም 99 نعجه يهو نكره ሁለት ምልክት በሉ كذلك اذا كان حالا كاعراب حال كهونه اعرابه حال كهونه نعرف بانه نكره ولا مدبرا مندن حال نور جاء زيد راكبا حال نور وصلى وراءه رجال قياما حال نور سلازي حال كلهم نكره ولا تكون الحال الا نكره بلنا هنا ما جرما تمرنا المال خلاص ሁለት ሶስት ምልክት አራት ምልክት ሩባ አንድ ምልክት አለል ሙአሲራ ሁለት ተሚዝ መሆን ሐል መሆን አራት አምስተኛ ምልክት እስሙ ሊላ ለተብሪአ ስም ሆኖ መምጣቱ عفوا لا ስም ሆኖ ከመጣ ያ ስም ነኪራ ነው لا رجل አያጁ لا رجل لا اله الا الله لا رجل نكره لا حول ولا قوه الا بالله እንግዲህ ብዙ ጊዜ አጀሩ ማላይ አብራርተናል ወደፊትም ባቡላ የሚመጣ ይሆናል ግን አሁን የተፈለገው ማካነ እስመ ለተብሪአቲ ለላ ስም ሆኖ የመጣ ቃል فهو نكره قطعا ነኪራ እንጂ ማዕሪፋ ላይ አትገባም ነው ይሄ እንግዲህ ብዙ ጊዜ ኺላፎችን ሳናይ የጅምሮችን መዝሐብ በማየት ያደረግነው ነገር ነው አለበለዛ አንዳንዴ ሊደበላለቅ ይችላል ምን ማለት ነው በኩፊዎች መዝሐብ ለምሳሌ ብንሄድ ሐልና ተምይዝ ለነኪራ ምልክት ላይ ሆን ይችላል لماذا لان المعرفه معرفه የሚባለው የስም አይነት ተምይዝ ወይም ሐል መሆን ይችላል عندهم عند الكوفيين ስለዚህ አሁን በጅምሁሮች ወይም ደግሞ በበስሪዎች መዝሐብ ሄደን ነው ይሄን ያረጋግጥን ያለ ነው ተግባባን جميل اذا قال المصنف رحمه الله عليه نحكينه غلام وكتاب وطبق كقولهم رب غلام لي ابق محل الشاهد وين رب غلام لي ابق رب كاسيه في الدنيا عاريه يوم القيامه رب كاسيه ምንድነው ነኪራን رب ገብቶበት አላ طيب قدي رب بنكرة خاصنات رب وكل ما رب عليه تدخل فإنه منكر يا رجل يتبالكون بمعنى أن رب لا تدخل على المعرفة بل هي خاصة بالنكرة لا من تياجي سمتا لذي تياجي مرس انه بالا لأن رب معناها التقليل والتكثير رب ترجمة بزونو ويمتنشنون لبلاجون ما معنى رب إما التكثير وإما التقليل بزونو وإما تنشنو جميل بزونو كهنا ترجمة
የአንድን ነገር ብዛት ለመጠቆም ከሆነ ወይም የአንድን ነገር ለማነስ ከሆነ የምትገባበት ቃል ብዛትንና ማነስን የሚቀበል መሆን አለበት ማለት ነው። ማዕሪፋ ይሁን ብትሉ ማዕሪፋ ማለት አንድ ነገር ብቻ ማለት ነው። የገባችሁ ነው? አንድ ነገር ብቻ ከሆነ ሩበ ዘይዲን እንዴት ብዙ ትንሽ ልትለው ትችላለህ? አንድ ነው ተባባልና ማዕሪፋ አይደለም እንዴ? فلذلك ነኪራ ይሁን ያልንበት ለዚህ ነው። ምክንያቱም ነኪራ ብዙ ነው ትንሽ ነው የሚለውን ማስተናገድ ይችላል መቀበል ይችላል። فلذلك رب اختصت بالنكره ولا تدخل على المعرفه قطعا ማዕሪፋ ላይ አትገባም ነኪራ ላይ ብቻ ነው የምትገባው። ምናልባት ضمير ላይ የምትገባበት አጋጣሚ ይኖራል። እሱ መሐል الخلاف ነው ከፍ ስንል የምናየው ይሆናል። ሌላው ነኪራዎች እንደሚበላለጡ ማወቅ ጠቃሚ ነው። ኮመን ናውኖች ይበላልጣሉ። አንዱ ሰፋ ይላል ደሞ ጠበብ እያለ ይሄዳል። ለምሳሌ ጅስም አካል ማለት ነው። ከሱ ዝቅ ስንል ሐይዋን አየው ጅስም ያልከው ሩህ ያለውን የሌለውን ጅስም ማለት ድንጋም ጅስም ማለት ይቻላል። ሐይዋን ስትል ግን ህይወት ያለው ብቻ ይይዛል። ዝቅ ስትል ደግሞ ኢንሳን ትላለህ ሰው አሁን ጠበብ እያለ ነው ሄደው። ዝቅ ስትል ደግሞ ከኢንሳን ውስጥ ረጁል ትላለህ። አያችሁታል? ስለዚህ ኮመኖች ነኪራዎች ይለያያሉ። በጣም ሰፊ ያለ መካከለኛ ያለ በጣም ጠበብ ያለ አለ። ስለዚህ ነኪራ ለሶስት ይከፈላል ማለት ይችላልው። በጣም ሰፊ መካከለኛ እንደገና ጠበብ ያለ ማለት ይቻላል ማለት ነው። ኢንሻአላህ የሚቀጥለው ትምህርታችን ደግሞ ስለ ማዕሪፋ ومع ذلك فهو معرفة الى المتن ወደዛ መንገባ ይሆናል። وإلى لقاء آخر السلام عليكم ورحمة الله وبركاته. الذين يبلغون رسالات الله ويخشونه ولا يخشون أحدا إلا الله وكفى بالله حسيبا.